ገላትያ ምዕራፍ 3 ከቁጥር 27 ጀምሮ እስከ 29 ድረስ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና። እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋውም ቃል ወራሾች ናችሁ ይላል። ስለ ቃሉ አባባ የተባረከ ይሁን። እናመሰግናለን። ስለዚህ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ማንን ለብሳችኋል? ማንን ለብሳችኋል? ክርስቶስን ለብሳችኋል። አሁን አንተ ወንድሜ፣ አንቺ እህቴ፣ በመንፈስ ዓለም በእግዚአብሔር ዓይን በእግዚአብሔር እይታ ማንን የለበስን? ክርስቶስ። የጽድቅ ልብሳችን ማን ነው? ክርስቶስ። ጌጣችን ማን ነው? ክርስቶስ። የዘላለም ሸማችን ማን ነው? ክርስቶስ። የዘላለም ሸማዬ ኢየሱስ ኢየሱስ፣ ክበር ክበር፣ ጽድቄነ ቅድስናዬ ኢየሱስ፣ ክበር ክበር ክበር፣ አንተን ለብሻ ማርኩኝ ኢየሱስ፣ ክበር። ሃሌሉያ። ማንን ለብሰን ያለነው እኛ? በመንፈስ ዓለም ክርስቶስን የጽድቅ ልብሳችን ክርስቶስ። ያ መካከለኛው መስቀል ላይ ባንተ ባንቺ በኔ በእኛ ሳያፍር እርቃኑን እንደ ወንበዴ ተቆጥሮ ለአንድ አይሁዳዊ ወንድ ልጅ በማይመጥን ሁኔታ እየተንቀጠቀጠ ደሙን ጨርሶ ጉልበቱ እንደገል ደርቆ ምላሱ ከትናጋው ጋር ተጠግቶ መስቀል መሸከም አቅቶት በመጨረሻም ለ6 ሰዓታት ላይ የተሰፋው እንደዚያ ሲያለቅስ ሲያነባ ሲሰቃይ የነበረው ያ የናዝሬቱ ኢየሱስ የጽድቅ ልብሳችን፣ የደህንነት ልብሳችን ነው። የዘላለም ሸማችን ነው። ለልጅ ልጆቻችን ሁሉ የምናወርሰው ሀብታችን ነው። ስሙ የተባረከ ይሁን። ስለዚህ ራሱ ኢየሱስ የጽድቅ ልብሳችን፣ ራሱ ኢየሱስ የቅድስና ልብሳችን። በቃ ባጭሩ አንተ በራስህ ጥረት፣ በራስህ ትግል፣ በራስህ ችሎታ ልትታይ አትችልም። እግዚአብሔር በጣም የራሳችንን ድካም ብቻ አይደለም፣ ድካማችንን ብቻ አይደለም የማይመለከተው፣ ያለ ክርስቶስ የሆነው ብርታትህንም አይመለከተው። አንዳንድ ሰው በጾም ጸሎት ወደ እግዚአብሔር ሊቀርብ፣ እግዚአብሔር ሆይ ሳምንቱን በሙሉ ጾሜልሃለሁ እኔ ልጅ እንዴት ነኝ አሁን? ያለ ክርስቶስ መካከለኝነት ይሄ አምላካችን የሚባላ እሳት መሆኑን እንዳትረሳ። ዙፋኑ የእሳት ዙፋን ነው የተባለው በሕዝቅኤል ላይ ዛሬ የጸጋ ዙፋን የሆነው አንድ መካከለኛ ስለገባ ነው። አንድ የታረደ በግ ስለገባ ነው። አንተን ቀድሞ የገባ ስላለ ነው። አምላክም ሰውም የሆነ መገናኛ ድንኳን አንድ እግዚአብሔር አለ። በእግዚአብሔርና በሰው መካከል አንድ መካከለኛ አለ፣ እርሱም ጌታችን ኢየሱስ ክርስቶስ የተባለው ስለቀደመ ነው። ወንድሜ ዙፋኑ የጸጋ ዙፋን የሆነው አምላካችን በምህረት ወደ አንተ የመጣው መካከለኛ ስላለ ነው። በቂ መስዋዕት ስለቀረበ ነው። የማይደክም የማይሳሳት ሊቀ ካህናት ስለተሾመልን ነው። ስለዚህ ክርስቶስን ለብሳችኋል። እዚህ ቤት ያላችሁ ክርስቶስን መቼም ስለ ልብስ በምናነሳበት ጊዜ አባቴ ሆይ ጸጋ ጨምርልን በኢየሱስ ስም። በዚህ ቦታ አስደናቂ መገለጥን ሐዋርያው ጳውሎስ ይሰጠናል። እግዚአብሔር በአሮጌው ማንነታችን እንደማያውቀንና በክርስቶስ እንደሚያውቀን የክርስቶስ ጽድቅ፣ ቅድስና፣ ሕይወት፣ ፍጹምነት ለኛ እንደተቆጠረልን እኛን እንዳለበሰን የሚያሳይ ነው። ሰማይ የሚያውቀን ክርስቶስን እንደለበስንና የኛን ነገር መመልከትም መቀበልም እንደማይፈልግም። ወንድሜ ያንተን ነገር ሰማይ መቀበል አይፈልግም። እህቴ ያንቺን ድካምም ያንቺን ብርታትንም፣ ወንድሜ ያንተን ድካምም ያንተን ብርታትም እግዚአብሔር መመልከትም አይፈልግም፣ መቀበልም አይፈልግም። ስለዚህ ማንን አለበሰ? ክርስቶስ። ማንን አለበሰሽ? ክርስቶስን። ስለ ልብስ በምናነሳበት ጊዜ
ታንክ ዩ። ስለ መደበኛ ልብስ እንኳን አሁን ስለምንግባባበት ልብስ በምናነሳበት ጊዜ ልብስ ማንነትን፣ ራቁትነትን፣ ገመናን የሚሸፍን ሁላችንም አሁን ልብስ ለብሰን ያለው ኦኬ። አንድ ሰው ራቁቱን ካየኸው ወይ የአእምሮ ኬዝ አለበት ይባላል። የአእምሮ ኬዝ አለበት። እርቃኑን፣ ራቁትነቱን፣ ገመናውን የሚሸፍንለት የለም። ስለዚህ የአእምሮ ኬዝ አለበት። ልብስ በጣም ጠቃሚ ነገር ነው። ከብርድ ብቻ አይደለም የሚቋቋምክ፣ ወይም ለብርድ ብቻ አይደለም። ማንነትህን፣ ራቁትነትን፣ ገመናን የሚሸፍን መሸፈኛ ነው። እንዲሁ በመንፈሳዊ ዓለም በኃጢአት ምክንያት የመጣብንን ራቁትነትና ገመና ሃይማኖት አይሸፍንልንም። መልካም ስራችን አይሸፍንልንም። ጥረታችን አይሸፍንልንም። ስለዚህ በኃጢአት ምክንያት የመጣ እኛ በራሳችን ጥረት ልንሸፍነው ልንደብቀው የማንችል ራቁትነትና ገመና ነበረ እና ሃይማኖትን መፍትሄ አልሰጠንም። በራሳችን ጥረትን ማግኘት አልቻልንም። በእግዚአብሔር ፊት ደግሞ ንጹሕ ሆኖ መቆም የሚቻለው በሃይማኖት ጥረት በራስ ትግል ሳይሆን ብቸኛ መፍትሄ ከእግዚአብሔር ዘንድ መጥቷል። እግዚአብሔር ያዘጋጀው ልብስ በመልበስ ብቻ ነው። ይህ እግዚአብሔር ያዘጋጀው ልብስ ደግሞ እንደ መደበኛ ልብስ ሰምቲንግ ሳይሆን ፐርሰን ነው፣ ማንነት ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። ስለ ልብስ ስናነሳ እንግዲህ ይህንን ቃል ስናስብ ወደ መጀመሪያው የመጽሐፍ ቅዱስ ክፍል ነው የምንሄደው። ወደ ዘፍጥረት ነው የምንሄደው። እንግዲህ ታውቃላችሁ ዘፍጥረት ላይ አዳምና ሔዋን በኃጢአት ከወደቁ በኋላ አትብላ የተባለውን ከሚስቱ ጋር ተባብሮ በላ። ከዚህ የተነሳ ራቁትነት መጣበት። ብዙ ነገር ነው የመጣው። ራቁትነት ሲመጣበት ራቁቱን ወይም እርቃኑን ለመሸፈን ከአምላክ ጋር ያለውንም ፌሎሺፕ ለማደስ የራሱን እርምጃ ነው የወሰደው። ሰው ተመልከቱ። ሰው ከበለስ ቅጠልን አገለደመ ይላል እኮ ዘፍጥረት ምዕራፍ 3 ቁጥር 7 ላይ አዳምና ሔዋን ሲመካከሩ ሰው በቃ አእምሮውን በጣም አስጨንቆ ያመነጨው መፍትሄ ምንድን ነው ሲባል ከቅጠል ላይ ከምትረገመው ምድር ላይ የበቀለ ነገር፣ ደም የሌለበትን ነገር፣ ደም ሳይፈስ ስርየት የለም። ነገር ግን አዳምና ሔዋን ደም ወደሌለው ነገር ነው መፍትሄ ያመጡት። የሁለቱም አይኖች ተከፈቱ፣ እነርሱም ራቁታቸውን እንደሆኑ አወቁ። የበለስንም ቅጠሎች ሰፍተው ለነርሱ ለራሳቸው ግልድም አደረጉ። ተመልከት፣ ቅጠል ነው፣ እጽዋት ነው። እጽዋት ውስጥ ደም የለም። ኦኬ፣ ደም ሳይፈስ ስርየት የለም። ከሚደርቅ ከሚጠወልግ ቀጣይነት ከሌለው ነገር ነው። አዳምና ሔዋን ወገባቸው ላይ ግልድም አስረዋል። ራቁትነታቸውን ለመሸፈን በአምላክ ፊት ንጹህ መስሎ ለመታየት አምላክ አሁን ይመጣል፣ ከእርሱ ጋር እናወራለን ለማለት። ከየት? ከምድር የበቀለ መፍትሄው ግን ከሰማይ የመጣ ነው። ከምድር የበቀለ ቀጥሎ ደም የሌለው ነገር፣ ቀጥሎ የማያዋጣ የማይቀጥል የሚጠወልግና የሚደርቅ ነገር። በቃ የመጀመሪያው ሃይማኖት በሰው ነው የተመሰረተው። የመጀመሪያው ሃይማኖት የቅጠል ሃይማኖት ይባላል። ከዚህ በፊት እንደምንለው ሰው በራሱ ጥረት ያለ አምላክ ተሳትፎ በራሱ ጥረት አምላክን ዘወር አድርጎ ያዘጋጀው መፍትሄ ምን ይባላል? ሃይማኖት፣ የቅጠል ሃይማኖት። አሁን በዓለም ላይ ያሉ ከክርስትና ውጭ ያሉ ሃይማኖቶች በሙሉ አደራረጋቸው፣ ነገራቸው ሊለያይ ይችላል እንጂ ያው የአዳም የበለስ ቅጠል ውጤት። በአምላክ ፊት በጥረታቸው፣ በስራቸው፣ በጾማቸው የሆነ ነገር በማድረግ ግልድም ጻድቅ ለመሆን ግልድም ለብሰው በአምላክ ፊት ለመቆም ማለት ነው። ያንን የወደቀውን አዳም ነው ተከትለውት የሄዱት። ኦኬ፣ አዳምና ሔዋን ለአንድ ቀን አደረጉ። ኦኬ፣ ድርቅ ያለ ፀሐይ ሲያገኛቸው
የሚድል ኢስቱ ፀሐይ ሲያገኛቸው እንዴት ነው የሚሆነው? ከተቀመጡበት ተዝናንተው ራሱ መነሳት ይችላሉ? ፈጽሞ ይደርቃል። ስለዚህ በሚቀጥለውም እንደገና ሌላ ቅጠል፣ በሶስትም ሌላ ቅጠል፣ በአራትም ሌላ ቅጠል፣ በአምስትም ሌላ ቅጠል። ስለዚህ 30ውን ቀን በሙሉ ቅጠላ ቅጠል። ያው ይገባቸዋል አይደለም? እንግባባለን አይደል? 30ውን ቀን በሙሉ ቅጠላ ቅጠል፣ በአንድ የሆነ ቅጠል፣ በሁለት የሆነ ቅጠል፣ በሶስት የሆነ ቅጠል ያገለድማሉ። ይደርቃል፣ አያዋጣም። በአራት የሆነ ቅጠል እርሱም ይደርቃል። በአምስት ምን ይሻላል ታዲያ? የሆነች ቅጠል። በስድስት የሆነች ቅጠል፣ እንትና የምትባል ቅጠል፣ እሳቸው የሚባሉ ቅጠላ ቅጠል፣ ቅጠላ ቅጠል፣ የማያዋጣ የማያዛልቅ። በቃ ሃይማኖቱ ሁሉ እንደዚህ ነው፣ እንደዚህ ነው። መጽሐፍ ግን እግዚአብሔር ወዳዘጋጀው መፍትሄ ወስደናል። እስኪ ቁጥር 21 ላይ ሂድልኝ። ቁጥር 21 ላይ ከቅጠላ ቅጠል የገላገልከን አባባ ስም የተባረከ ይሁን። አይኖቻችንን የከፈትክልን አቤት። እኔማ አገልድሜ ብቻ አይደለም እኮ እንዳለ በቃ ቅጠላ ቅጠል ለብሼ ነበር ስዞር የነበርኩት። ሰው ጫካዩ ቅጠል ይወዳል። ቅዱሳን ቅጠል ይወዳል። የገላገልከን ስምህ የተባረከ ይኸው። አምላክ ደግሞ ሰው እንግዲህ ፈጽሞ እሺ ቅጠላ ቅጠል አድርጎ ወይም ደግሞ ያንን ከበለስ ቅጠል አገልድሞ በቆመበት ሰዓት ላይ እግዚአብሔር በሚመጣበት ጊዜ በኮንፊደንስ ከእግዚአብሔር ጋር አወሩ። ፈጽሞ እግዚአብሔር መጣ። አዳም ወይ ወዴት አለ ሲለው ይሄን ነው መሸሽ ብሎ ወደ ጫካ ገባ። አለቀ። አየው፣ ከሰው የሆነ መፍትሄ፣ ከምድር የሆነ መፍትሄ፣ ደም ከሌለበት ከሚጠወልግ ከምትረገመው ምድር ላይ የሚበቅለውን ነገር አድርጎ አዳም በአምላክ ፊት ሊቆም ማለት ነው። ቀጥሎ እግዚአብሔር ያዘጋጀውን መፍትሄ ተመልከቱ። እግዚአብሔር አምላክም ለአዳምና ለሚስቱ የቁርበትን ልብስ አደረገላቸው፣ አለበሳቸው። ዋው! እግዚአብሔር አምላክም ለአዳምና ለሚስቱ የቁርበትን ልብስ፣ ቁርበት ወይም ቆዳ ማለት ነው። ቆዳ ማለት ነው። ስኪንስ፣ ቆዳ። እግዚአብሔር አምላክም አሁን የሰው ተራ አላዋጣም። የእግዚአብሔር መፍትሄ ከእግዚአብሔር ዘንድ ነው። ስለዚህ እግዚአብሔር ምን አደረገ? እግዚአብሔር አምላክም ለአዳምና ለሚስቱ ከቁርበት ወይም ከቆዳ ልብስ አደረገላቸው። አደረገላቸው ማለት ሂ ሜድ አደረገው፣ ልብሱን አዘጋጀው ራሱ። እዚህ ጋር ከለበስክ በኋላ እዚህ ጋር ሜዲን ቻይና ነው የሚለው ይሄኛው። አንቺ ያደረግሽው ሜዲን ታይላንድ ይሆናል። አንተ ያደረግከው ሜዲን ጀርመን ሊሆን ይችላል። አንዱ ያደረገው ሜዲን ቻይና ሊሆን ይችላል። እዚህ ጋር ግን የተዘጋጀው እዚህ ጋር ምንም ሜዲን ጋድ የሚል ሃሌሉያ። ሜዲን ጋድ ማን እንደሆነ እንመጣበታለን። እግዚአብሔር አምላክም ለአዳምና ለሚስቱ የቁርበት ልብስ አደረገላቸው። ቀጥሎ ማለበሳቸው። ልብስ ለብሰው አያውቁም። ለመጀመሪያ ጊዜ ነው የሚያለብሳቸው። ስለዚህ እጅጌውን ግርጌውን ደግሞ እጅጌ እንዳያደርጉት፣ ውበቱን እንዳያበላሹት ዘርጋ እየተባለ አዳም ዘርጋ፣ በዚህ በኩል ዘርጋ፣ እግርህን አስገባ እየተባለ ሔዋን እንደዛው አሁን አዳም ላይ እንዳየሽው እየተባለ ማለት ነው። ይሄ ዝም ብለህ አንተ አንስተህ ልለብሰው አይደለም። ቢኮዝ እግዚአብሔርን ያዘጋጀው ያለበሰህም እርሱ ነው። አለበለዚያ እግዚአብሔር አዘጋጀው እኔም ለበስኩኝ ትላለህ። አዳምን ያውቀዋል እግዚአብሔር፣ የሰውን ልጅ ያውቀዋል። እሱ አዘጋጀ፣ እኔ ለበስኩኝ። ባጭሩ ደህንነቴ ላይ የኔ ተሳትፎ አለበት ስለምትል ያዘጋጀው እግዚአብሔር ነው፣ ያለበሰህም እርሱ ነው። የለህበትም፣ ደህንነት ላይ የለህበትም። አባባ እናመሰግንሃለን። እዚህ ጋር ግን አንድ ጥያቄ መጠየቅ አለብን። እዚህ ላይ እግዚአብሔር አምላክም ለአዳምና ለሚስቱ የቁርበትን ልብስ ወይም የቆዳ ልብስ አደረገላቸው፣ አለበሳቸውም ይላል። ምን ማለት ነው? ምን ማለት ነው? እነሱስ ለብሰው አልነበሩም እንዴ? ከምድር ነው የተዘጋጀ፣ የነሱ ከምድር የበቀለ ነው። ቀጥሎስ እጽዋት ውስጥ ደም የለም። እጽዋት ውስጥ ደም የለም። እዚህ ጋር ግን ከቆዳ ነው ልብስ የተዘጋጀው፣ ከቁርበት ነው ልብስ የተዘጋጀው። ቁርበት ወይም ቆዳ ደግሞ የእጽዋት ውጤት አይደለም፣ የእንስሳ ውጤት ነው። ስለዚህ ኤደን ገነት ውስጥ ምንም የማያውቅ ንጹህ እንስሳ በራሱ ምክንያት ሳይሆን በአዳምና በሔዋን ምክንያት የተሰዋ አለ። ምን በራሱ ምክንያት ንጹህ ነው?
ንጹህ ነው፣ ቅዱስ ነው፣ ንጹህ ነው። በራሱ ምክንያት አይደለም፣ አጥፍቶ አይደለም። ለንጽህና ወደር የለውም እሱ። ነገር ግን በአዳምና በሔዋን ጥፋት ምክንያት ተሰዋ። የተሰዋ አንድ ጠቦት አለ። ደሙ ስለ ኃጢአታቸው፣ ቆዳው ደግሞ ገመናቸውንና ራቁትነታቸውን ሸፈነላቸው። ይህንን ልብስ የት እናገኘዋለን መሰላችሁ? እስራኤላውያን በምድረ በዳ ሲጓዙ ይላል ዘዳግም ምዕራፍ 8 ቁጥር 4 እና ነህምያ ምዕራፍ 9 ቁጥር 2 ላይ። እስኪ ዘዳግም ምዕራፍ 8 ቁጥር 4 ላይ ያወጣል። አባባ እናመሰግናለን፣ እንመጣበታለን። ድንቅ ነገር ሊያሳየን ነው አምላካችን። ተመስገን የጌታችን የኢየሱስ ክርስቶስ አምላክና አባት። እንዴት ድንቅ ነህ! እንዴት ግሩም ነህ! የስ በእነዚህ 40 ዓመታት አለ የለበስከው ልብስ አላረጀም፣ እግርህም አላበጠም። እዚህ ጋር ልብስ የሚለውን መውሰድ አለብን። እስራኤላውያን የፋሲካው ምሽት ከግብፅ በሚወጡበት ምሽት ላይ የለበሱት ልብስ ትንሹም ወጣቱም አዛውንቱም ያኔ ምሽት ላይ ለብሰውት ከግብፅ የወጡት 40 ዓመት ሙሉ ሲጓዙ አያልቅም። በምድረ በዳው ቡቲክ የለም። በሆነ ልብስ የሚቀየር አይደለም። አንዴ ከለበስከው አብሮ የሚቀጥል ነው። የሚገርመው ለሕፃኑም ይሆናል፣ ለወጣቱም ይሆናል፣ ለሽማግሌውም ይሆናል። ከሕፃኑ ጋር አብሮ ያድጋል፣ ከወጣቱ ጋር አብሮ ይቀጥላል፣ ከሽማግሌውም ጋር ይቀጥላል። ምን አይነት ልብስ ነው ይሄ? አቦጀዴ ይመስልሃል እንዴ? አይደለም። 40 ዓመት ሙሉ በምድረ በዳ ሲጓዙ ከምድረ በዳው የሚመጣው ሐሩር እንዳያገኛቸው፣ ከምድረ በዳው የሚመጣው ኃይለኛ ነፋስ እንዳያገኛቸው የሚቋቋምላቸው የማያረጅ የማይቀዳደድ የማያልቅ ልብስ። ይሄ መደበኛ አቦጀዴ አይደለም፣ መንፈሳዊ ትርጉም አለው። ቅዱሳን በዚህ ምድረ በዳ ዓለም ላይ ስንጓዝ እግዚአብሔር ያለበሰን ልብስ አለ። ያለበሰን ልብስ የማያረጅ ልብስ። 40 ዓመት ሙሉ እስራኤላውያን በምድረ በዳ ሲጓዙ ልብሳቸው አላረጀም። የሚያረጅ ልብስ አይደለም፣ ሁሌም ፍሬሽ ነው። ከምድረ በዳ የሚመጣ ሐሩር፣ ከምድረ በዳ የሚመጣ ኃይለኛ ነፋስ እንዳያገኛቸው እርሱን ለብሰዋል። ከሕፃኑ ጋር ለሕፃኑ በልክ ነው፣ ለወጣቱም በልክ ነው፣ እንዲሁም ለሽማግሌውም በልክ ነው። ከሕፃኑ ጋር አብሮ ያድጋል። ሕፃኑ ቁመቱ ሲያድግ ልብሱም አብሮ ያድጋል። ማይ ጋድ እናመሰግነው። እንቀጥል። ይሄ ልብስ ኢሳይያስ ምዕራፍ 61 ቁጥር 10 ላይ ኢሳይያስ ምዕራፍ 61 ቁጥር 10 ኢሳይያስ ምን አለ? እግዚአብሔር አለ። ይሄ ደግሞ ድንቅ ነው። የዘፍጥረት አይነቱን ሐሳብ ነው። ኢሳይያስ ምዕራፍ 61 ቁጥር 10 ኢሳይያስ ምን አለ? እግዚአብሔር ይኸው እዚህ ጋር አክሊልን እንደለበሰ ሙሽራ በጌጥ ሽልማቷን እንዳጌጠች ሙሽራ የማዳንን ልብስ አልብሶኛልና የጽድቅንም መጎናጸፊያ ደርቦልኛልና፣ ስለዚህ በእግዚአብሔር እጅግ ደስ ይለኛል፣ ነፍሴም በአምላኬ ሐሴት ታደርጋለች። ማይ ሎርድ የማዳን የደህንነት ልብስ አልብሶኛል። ኧረ ያ ብቻ አይደለም፣ የጽድቅንም መጎናጸፊያ ምን ብሎልኛል? ደርቦልኛል። የደህንነት ልብሳችን የጽድቅ መጎናጸፊያችን ማን ነው? እርሱ ክርስቶስ ነው። እንግዲህ ይሄ በብሉይ ኪዳን ቢያንስ 3 ጥቅስ ወስደናል፣ ስለ ልብስ ማለት ነው። ከልብስ ጋር በተያያዘ ይህ መጀመሪያ ላይ ከአዳምና ከሔዋን ጋር በተገናኘ ኤደን ገነት ላይ የተገለጠው በአዲስ ኪዳን ተገለጠ። ሉቃስ ምዕራፍ 2 ከቁጥር 15 ጀምሮ ኢየሱስ ክርስቶስ እውነተኛው የጽድቅ ልብሳችን፣ የደህንነት ልብሳችን፣ የጽድቅ መጎናጸፊያችን ኤደን ገነት ላይ
ታርዶ ደሙ የአዳምንና የሔዋንን ኃጢአት ደግሞም በዚህ በኩል ደግሞ ቁርበቱ ወይም ቆዳው ደግሞ ገመናቸውንና ራቁትነታቸውን ሸፈነላቸው የተባለው ያ ጠቦት ስለሆነ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ የተባለው ሉቃስ ምዕራፍ 2 ቁጥር 15 እስከ 17 ኢየሱስ ክርስቶስ በበጎች በረት የተወለደ የእግዚአብሔር በግ ነው። በበጎች በረት ነው የተወለደው። ቅዱሳን በበጎች በረት ቦታ ስለጠፋ ብቻ አይደለም፣ የግድ ነው። በእግዚአብሔር ፕላን ሆን ተብሎ የተሰራ ነው። በበጎች በረት ለምን ተወለደ ሲባል በግ መቼ ነው ሆስፒታል ተወልዶ የሚያውቀው? እናንተ ሰፈር በግ ሆስፒታል ተወልዶ ያውቃል ወይ? በግ መኖሪያ ቤት አልጋ ላይ ተወልዶ ያውቃል ወይ? በግ በረት ውስጥ አይደለም ወይ የሚወለደው? ስለዚህ ይሄ ኢየሱስ ክርስቶስ እኮ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ነው። በግ ስለሆነ የሚወለደው የበጎች በረት ውስጥ፣ የበጎች በረት ነው። የሚገርመው ቤተልሔም ማለት ራሱ የእንጀራ ቤት ማለት ነው። የእንጀራ ቤት ማለት ነው ቤተልሔም። ስለዚህ እኔ ከሰማይ የወረድኩ የሕይወት እንጀራ ነኝ ያለው ቤተልሔም የእንጀራ ቤት ውስጥ ነው የተወለደው። እንቀጥል። አሁንም የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ የተባለው ቤተልሔም በበጎች በረት ነው የተወለደው። የሚገርመው ኢየሩሳሌም ባለው መቅደስ ላይ የሚሰዉ በጎች ሁሉ የሚራቡት ቤተልሔም ላይ ኢየሱስ የተወለደበት ቦታ ላይ ኢየሱስ የተወለደበት ቦታ ላይ ያሉ በጎች ሁሉ የሚራቡ በጎች ሁሉ ኢየሩሳሌም ላይ ያለው መቅደስ ላይ ለመስዋዕት ሆነው የሚቀርቡት ናቸው። ከዚህ በኋላ ግን የሰው በግ የሰው ጠቦት ሳይሆን የእግዚአብሔር ጠቦት የእግዚአብሔር በግ ሊሰዋ ስለሆነ የዓለምን ሁሉ ኃጢአት የሚያስወግደው እርሱ ሊሰዋ ስለሆነ በበጎች በረት ተወለደ። በግ ስለሆነ በበጎች በረት የሚሰዋ በግ ስለሆነ በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ በነገውም ዮሐንስ መጥምቁ ማለት ነው ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የማን በግ? የእግዚአብሔር በግ፣ የእግዚአብሔር ጠቦት። በግ የሚለው ሙሉ በግ አይደለም። ኦኬ፣ ሙሉ በግ ስምላችሁ ያረጀ በግ አይደለም። ጠቦት there is the lamp of God ላምፕ ነው የሚለው እንጂ ይሄ ሙሉ ያረጀ በግ አይደለም። ወጣትነቱን የሚገልጥ ነው። ገና ንጹህ ድክ የሚል ስታየው ተሸከመው የሚልህ ማለት ነው። ገና ወጣትነቱን ያልጨረሰ ኢየሱስ በወጣትነቱ ነው የተሰዋልህ። እላዩ ላይ ምንም ኔጌቲቭ ነገር የለም። ቀንዱ ያልተሰበረ፣ ቆዳው ያልተላላጠ፣ እግሩ የማያነክስ፣ ቢፈተሽ ራሱ ክፋት የሌለበት፣ በአፉ ተንኮል ያልተገኘበት ንጹህ ጠቦት እነሆ የዓለምን ሁሉ ኃጢአት የሚያስወግድ ጠቦት። ሊሰዋ ስለመጣ ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ ፋሲካችን ክርስቶስ ምን ብሎልናል ይላል? ታርዶልናል፣ ተሰውቶልናል። ሊሰዋ ነው። ባንተ ቦታ ባንቺ ቦታ ደሙን ሊያፈስ ሂሳብ ሊከፍል ነው የመጣው። ስለዚህ ፋሲካችን ክርስቶስ ታርዶልናል አለ። መታረድ ብቻ አይደለም። ይህንን የብሉይ ኪዳኑንም የአዲስ ኪዳኑንም ስለ ልብስም ስለ ጠቦቱ የሚያወራውን ነገር በሙሉ ሰብስበን ስንመጣ ወደ ዛሬው ጥቅሳችን ማለት ነው ከክርስቶስ ኢየሱስ ጋር አንድ ተሆኑ ዘንድ የተጠመቃችሁ ሁላችሁ ማንን ለብሳችኋል? ክርስቶስን ለብሳችኋል። ስለዚህ ኤደን ገነት ላይ በምሳሌና በጥላ መልኩ እግዚአብሔር ለአዳምና ለሔዋን ከቁርበት ወይም ከቆዳ ልብስ አዘጋጅቶ አለበሳቸው። እስራኤላውያን በምድረ በዳ ሲጓዙ ያኔ የፋሲካው ምሽት ላይ የለበሱት ልብስ አላረጀም። ለሕፃኑም ለወጣቱም ለሽማግሌውም የሚሆን ነው። የማያረጅ የማያልቅ ልብስ ነው። በመቀጠል ኢሳይያስ አረጋገጠልን። እግዚአብሔር የማዳንን ልብስ አልብሶና የጽድቅንም መጎናጸፊያ ደርቦልኛል አለ። እኛም በአዲስ ኪዳን እውነተኛው ጠቦት ተገለጠ። እርሱ በበጎች በረት ተወለደ። የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ተባለ። ቀጥሎ ደግሞ ሊሰዋ ስለሆነ ፋሲካችን ክርስቶስ ታርዶልናል ተባለ። በመታረዱ በደሙ የዕድሜ ዘመን ኃጢአታችን ተወገደ። ቀጥሎስ እርሱ ራሱ ደግሞ የኛ የጽድቅ
የደህንነት ልብሳችን የጽድቅ መጎናጸፊያችን ሆነ። ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ማንን ለብሳችኋል ተባልን? ክርስቶስን ለብሳችኋል። አማናዊው ልብሳችን አዳምና ሔዋን፣ እስራኤላውያን፣ ኢሳይያስ የተናገሩለት አማናዊው ልብሳችን ክርስቶስ ተገለጠ። እኛ እውነተኛውን ልብስ ለበስን። እኛ በብሉይ ኪዳን ሲተረክለት የነበረውን ነገር ግን በአዲስ ኪዳን የተገለጠውን አማናዊ ልብስ ለብሰናል። ቅዱሳን እዚህ ቤት ያላችሁ በመንፈስ ዓለም በእግዚአብሔር ዓለም ክርስቶስን ለብሳችኋል። ራቁታችሁን አይደላችሁም። እግዚአብሔር የማይፈርድባችሁ አሁን ማንን ስለለበሳችሁ? ክርስቶስን። ክርስቶስ ደግሞ ከእግዚአብሔር ዘንድ ለኛ ጽድቃችን፣ ቅድስናችን፣ ጥበባችን፣ ቤዛነታችን ነው ተብሎ ተጽፏል። ስለዚህ ሁላችሁ እዚህ ቤት ያላችሁ ክርስቶስን ለብሳችኋል። ክርስቶስ ጽድቅህ ነው። ክርስቶስ ጽድቅሽ ነው። ክርስቶስ ቅድስናህ ነው። ክርስቶስ ቅድስናሽ ነው። ክርስቶስ ጥበብህ ነው። ክርስቶስ ጥበብሽ ነው። አንድ ነገር ላሳያችሁ እስኪ ከልብስ ጋር በተያያዘ ሐዋርያት ሥራ ምዕራፍ 10 ቁጥር 9 እነርሱም በነገው ሲሄዱ ወደ ከተማም ሲቀርቡ ጴጥሮስ በ6 ሰዓት ያህል ይጸልይ ዘንድ ወደ ጣራው ወጣ። ጣራ ማለት ደርቡ ላይ ከቤቱ ደርብ ላይ ወጣ። እሺ ተርቦም ሊበላ ወደደ። ሲያዘጋጁለትም ሳሉ ተመስጦ መጣበት። ተመስጦ ውስጥ ሆነ። እሺ ሰማይ ተከፍቶ በአራት ማዕዘን የተያያዘ ታላቅ ሸማ ታውቃላችሁ? ነጭ ልብስ፣ ነጭ የተዘረጋ ግን በአራት አቅጣጫ ነው የተያያዘው። በአራት አቅጣጫ የተያያዘ አራቱን ወንጌል ዓለም አቀፋዊ ስራ ነው የሚሰራው ማለት ነው። ሰማይም ተከፍቶ በአራት ማዕዘን የተያያዘ ታላቅ ሸማ የሚመስል ዕቃ ወደ ምድር ሲወርድ አየ። እሺ በዚያውም አራት እግር ያላቸው ሁሉ አራዊትም በምድርም የሚንቀሳቀሱት የሰማይ ወፎችም ነበሩበት። ጴጥሮስ ሆይ ተነሳና አርደህ ብላ የሚልም ድምፅ ወደ እርሱ መጣ። ጴጥሮስ ግን ጌታ ሆይ አይሆንም፣ አንዳች ርኩስ የሚያጸይፍም ከቶ በልቼ አላውቅምና አለ። ደግሞም ሁለተኛ እግዚአብሔር ያነጻውን አንተ አታርክሰው የሚል ድምፅ ወደ እርሱ መጣ። ይህም ሶስተኛ ጊዜ ሆነ። እንዲያውም ዕቃው ወደ ሰማይ ተወሰደ። ጴጥሮስም ስላየው ራእይ ምን ይሆን ብሎ በልቡ ሲያመነታ እነሆ ቆርኔሌዎስ የላካቸው ሰዎች ስለ ስምዖን ቤት ጠይቀው ወደ ደጁ ቀረቡ እያለ ይቀጥላል። እንግዲህ ጴጥሮስ በተመስጦ ውስጥ ሆኖ 6 ሰዓት ላይ ነው። በተመስጦ ውስጥ ምግብ እያዘጋጁለት እርሱ በተመስጦ ውስጥ ሆነ። ያን ጊዜ ሰማይ ተከፈተ። በአራት አቅጣጫ የተያያዘ ታላቅ ሸማ ከሰማይ ወረደ። የሚገርመው ነገር ሸማው ላይ ግን 4 እግር ያላቸው የማይበሉ እርኩሳን የሆኑ በጴጥሮስ ቋንቋ እርኩሳን በ4 እግር ያላቸው አራዊቶች በምድር የሚንቀሳቀሱት የሰማይ ወፎች ነበሩበት። ከዚያ የሚቀጥለው ቋንቋ ነው የሚገርመኝ። ጴጥሮስን ምን አለው ሰማይ? ጴጥሮስን ምንድን ነው የሚለው? ጴጥሮስ ሆይ ተነሳና አርደህ ብላ የሚል ድምፅ ወደ እርሱ መጣ። ጴጥሮስም ጌታ ሆይ አይሆንም፣ አንዳች ርኩስ የሚያጸይፍም ከቶ በልቼ አላውቅም አለ። እግዚአብሔር ያነጻውን አንተ አታርክስ የሚል ድምፅ መጣ። ተመልከቱ፣ ከሰማይ የወረደው ሸማ ጌታችን ኢየሱስ ክርስቶስ። ሸማው ላይ ግን ሸም ያለባቸው በራሳቸው ብቁ ያልሆኑ ደካሞች የሆኑ ኃጢአተኞችና አመፀኞች የነበሩ ነገር ግን በሸማው የተጠቀለሉ ሸማው ላይ የተቀመጡ ሸማው ጽድቃቸው የሆነ ሸማው ቅድስናቸው የሆነ ሸማው ንጽህናቸው የሆነ ክፍሎች አሉ። በራሳቸው ብቃት ተቀባይነትን ማግኘት። ሸማው ሲጀመር ከሰማይ እንደወረደ እንዳትረሱ። ከሰማይ የወረደ ነው። በአራት አቅጣጫ የተያዘ ነው ሲል በአራት አቅጣጫ ዓለም አቀፋዊ የቤዛነት ስራ ነው የተሰራው። ዓለም አቀፋዊ የማዳን ስራ ነው በክርስቶስ ለዓለም ሁሉ የሆነ ነው። የቤዛነቱን ወደ አራቱም አቅጣጫ የሚሰበክ ወንጌል ነው። እላዩ ላይ ግን የተቀመጡት አንዱ እኮ እኔ ነኝ፣ አንዱ እኔ ነኝ፣ አንዱ ማን ነው እዚህ ቤት? አንዱ አንተ ነህ፣ አንዱ አንቺ እኮ ነሽ። ግን በራሳችን እና ሃሌሉያ ከልጅነቴ ጀምሮ ተኮትኩቼ ነው ያደኩት እንዳትሉ፣ በእኔና ባንተ በሁላችን የራሳችን ነገር
መወራት ከተጀመረ አራት እግር ያላቸው የሚሳቡ ርኩሳን አራዊቶች የሚል ቋንቋ ነው። በአጭሩ እዚህ ላይ የተዘረዘሩት ሁሉ አህዛብን ነው የሚወክሉት። ቢኮዝ ቀጥታ ጴጥሮስ ሲነቃ ከቆርኔሌዎስ ዘንድ ነው ሰዎች ተልከው የመጡት። ወደ ቆርኔሌዎስ ሄዶ ሊሰብክ ነው። ወንድሞቼ ባካችሁ፣ እህቶቼ ባካችሁ፣ በራሳችን ብቃት በራሳችን ጥረት ብላችሁ ደህንነታችሁን አታስቡ። ሸማው ነው ሰው ያደረገን። ሸማው ነው ቅዱሳን ያደረገን። ሸማው ነው የእግዚአብሔር ልጆች ያደረገን። ሸማው ነው የጽድቅ ልብሳችን። ሸማው ነው ትምክህታችን። ከሰማይ የወረደው ነጩ ልብስ፣ ነጩ ሸማ። ለዚያ ነው የዘላለም ሸማዬ ኢየሱስ ኢየሱስ ክበር ክበር እየተባለ የሚዘመረው የዘላለም ሸማችን፣ የዘላለም የጽድቅ ልብሳችን። የሚገርመው ነገር ጴጥሮስ እንደዛ ሲል እግዚአብሔር የቀደሰውን አንተ ማርከስ አትችልም። እግዚአብሔር ሰማይ ምን እንዳለው ተመልከቱ። ጴጥሮስ ዋና ሐዋርያ አእማድ የሆነውን ጴጥሮስ እኔ ጌታ ሆይ እርኩስ ነገር ወደ አፌ ገብቶ አያውቅም ሲል እግዚአብሔር የቀደሰውን አንተ ማርከስ አትችልም ብሎ ጴጥሮስን ሰማይ ተናግሮታል። ስለዚህ ወንድሞቼ እህቶቼ፣ መድረክ ላይ የሚቆሙ ሰዎች እናንተን መኮነን፣ እናንተን አትረቡም ማለት እናንተን መንቀፍና መስደብ አይችሉም። ሰማይ የተቀበላችሁን የሆነ ወንጌላዊ መኮነን፣ መንቀፍ፣ መሳደብም አይችልም። እንኳን የሆነ ወንጌላዊ ጴጥሮስ ተገስጿል። ጴጥሮስን እግዚአብሔር ተናግሮታል። እግዚአብሔር የቀደሰውን አንተ ማርከስ አትችልም። አንተ ወንድሜ በሸማችን በኢየሱስ ምክንያት፣ በዘላለም ሸማችን በኢየሱስ ምክንያት ተቀድሰናል፣ ተቀድሰሻል። እግዚአብሔር አንጽቶሃል፣ እግዚአብሔር አንጽቶሻል። የዘላለም ሸማችን መልካችን የለበስነው ክርስቶስ ከሰማይ ሸማው ወረደ። የሚገርመው ነገር ጠቅልሎ እላዩ ላይ ያሉትን ሁሉ ደግሞ ተሰብስቦ ሸማው ወደ ሰማይ ገባ። እግዚአብሔር ይመስገን። ከሰማይ የሆነው ሰማያውያን አደረገ። የኛ ታሪክ ግን የሚወራ አይደለም። የድሮ ነገራችን ግን የሚወራ አይደለም። እላዩ ላይ ዘርዝሮታል። በቃ የድሮ ነገራችን መንፈሳዊ አቋማችን ምን እንደሚመስል ከምድር እንስሳ ጋር ነው ያገ ከምድር አራዊት ጋር በሆዳቸው ከሚሳቡ ጋር ነው። አየው እኔ ድሮ እንዳትል፣ ትምክህት ይጥፋ። ትምክህትህን አስወግደው፣ ትምክህትህን ክርስቶስ አድርገው። ያኔ መካከለኛው መስቀል ላይ ያንተ ያንቺ የኛ የዘላለም ሸማ ለመሆን እርቃኑን የተንጠለጠለልን የናዝሬቱ ኢየሱስ ትምክህታችን እርሱ ነው። ስሜ ክብሬ አትበሉ፣ ስማችንም ክብራችንም የናዝሬቱ ኢየሱስ። ስለዚህ ያ የዘላለም ሸማ፣ የዘላለም ልብስ፣ የዘላለም ጽድቅ፣ የዘላለም ቅድስና ሆነልን። የዘላለም ቅድስና ሆነልን። እኛ እንዳንታይ ምን የሚታይ ነገር አለ? ጴጥሮስ እኮ እንዳየን እኮ ተጸየፈን። እኔ ወደ አፌ እርኩስ ነገር ገብቶ አያውቅም አለ። ሌላ ሰው ቢያይህ ምን ሊልህ ነው? ስለዚህ ያለ ክርስቶስ አንተ፣ ያለ ክርስቶስ አንቺ እህቴ፣ ያለ ክርስቶስ አህዛብ ይህንን ይመስላል፣ ይህንን ይመስላል። ስለዚህ ምንም ትምክህት አያስፈልግም። ምንም እኔ ያለ ክርስቶስ ድሮም በጣም ጥሩ ሰው ነህ እንዳትሉ፣ እኔ በአንድ እግሬ ቆሜ ባለሁበት ሰዓት ነው የተገናኘኝ እንዳትሉ። እንደዚህ በነበርንበት በጳውሎስ ቋንቋ ደግሞ በኃጢአታችንና በበደላችን ሙት በነበርንበት የሞተ ሰው ለብርሃን ዓለም በራሱ ብቃት ሪስፖንስ መስጠት አይችልም። በእንደዛ አይነት ሁኔታ ውስጥ በነበርንበት ሰዓት እግዚአብሔር ምሕረት ተገለጠች። የአባባ ዘላለማዊ ፍቅር በልጁ በኩል ተገለጠ። በልጁ በኩል ሕይወትን ሰጠን፣ ከእርሱም ጋር አስነሳን። ከዚያ ከሙታን ሰፈር አሁን ከተባለው ዝርዝር ነገር አወጣንና ከልጁ ጋር የጸጋው ባለጠግነት ይመሰገን ዘንድ በሰማያዊ ስፍራ በቀኙ አስቀመጠን። ከሰማይ የወረደው ሸማ ሰማያውያን አድርጎን፣ አጽድቆን፣ አጥቦን፣ ቀድሶን፣ እግዚአብሔር ልጆች አድርጎን፣ አገራችንን ቀይሮ ሰብስቦን ይዞን ገባ፣ በቀኙ አስቀመጠን። ታሪካችን እንደዚህ ነው። ስለዚህ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ማንን ለብሳችኋል? ክርስቶስን። ዛሬ ያወራናት እችን ጥቅስ ነው። በሚቀጥለው ደግሞ ቀጣዩን እንመለከታለን።
ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ብዙ ጸጋ፣ ብዙ ሰላም፣ ብዙ ምሕረት ለሁላችን ይሁን። አሜን።